አለው ሲኖርባችሁ ለውጥ አለ። ጥሩ ነው ማለት ጠላትህ ሞት አትመኝለት በመክፈትሽ ማለት ነው። እንኳን ከፈትሽለት ጥሩ ነው። እንደውም ጥሩ ምክንያቱም ትልቅ ታላቅ ወንድምሽም ስለሆነ በጣም ብዙ ነገር ያስተምርሻል ብዬ አስባለሁ። ገባሽ? እና እኔ ነበረ ቅድሚያ ለእናቶች ነበር የሚባለው። ይቅርታ ከፎቶሽ ላይ ዋው ደስ ይላል። እንግዲህ በስተመጨረሻ ለ5 ቀን ብለሽ ቤቶችሽን ሄደሽ ማግኘትሽ በጣም መልካም ነው። ዋናው ማለት ነው ጋይስ አብርሽ ማሸነፉ ነው። ትክክለኛው እሱ ነው ጋይስ። እኔ ሆነን ለመናገር ሩታ ቤተሰቦቿ ጋር ሄዳ ሲጀመር የሄድሽው ማለት ነው ቤተሰቦችሽ ናፍቆሽ ምናምን አይደለም እንደሚመስለኝ ከሆነ ማለት ነው። ወንድምሽ ለወንድምሽ ዩቲዩብ ለመክፈት ነው አይደል? እንደሚመስለኝ ይሄ ሁሉ ጭቅጭቅ ሁሉ ድራማ የፈጠርሽው ምን አለበት ለወንድምሽ ከፍተሽለት ማለት ነው። ከዚሁ ምንድነው ኢሜሉን ብትሰጪው ምናምን ነበር እንደዛ ማድረግ ነበረብሽ። ይሄ ሁሉ ድራማ፣ ይሄ ሁሉ መሰዳደብ፣ ይሄ ሁሉ መጥፎ ቃላት መነጋገር አስፈላጊ አልነበረም። እና ብቻ በስተመጨረሻ በመሄድሽ በጣም ለ5 ቀን ብለሽ እዛ ደግሞ 12 ወር ምናምን አድርገሽ ደማችን እንዳታበይ እንጂ ለ5 ቀን ተፈቅዶልሽ ስለሄድሽ ደስ ብሎናል። እና እንደዛ ነው ጋይስ። እስቲ እንስማ። ሩታ የኛ ንግስት ለኔ አይደለም። እኔ አንቺ የማትፈልጊው ነገር ከሆነ የምትፈልጊው ነገር ከሆነ ለማስተካከል ደፋ ቀና እንላለን። ካልሆነ የማትፈልጊው ነገር ከሆነ ግን ማንም እየመጣ ቤት እንዲረብሽሽ ስለማንፈልግ ነገሮችን በሰላማዊ መንገድ የሩታ ቤተሰብ እንዴት እንደምን በጣም ነው የሚገርመኝ። ሆነ ለመናገር የሆነ በቃ ዘንቦ ያባራ ነገር ማለት ነው። እስከ ዛሬ አለመተዋችሁ በጣም ነው የሚገርመኝ። ስንት ወር ሙሉ በቃ አይደል እንደዛ ስትሆኑ ነበራችሁና ዛሬም ደግሞ ትፈልጋለች ምናምን። ማንም ሰው የሆነ ነገር ስለፈለገ የሚቀጥል ነገር የለም ጋይስ። አንድ እንድታስቡ የምፈልገው ነገር አንቺ አብርሃምን ስለፈለግሽ ብቻ አብርሃም ከአንቺ ጋር ይቀጥላል ማለት አይደለም። እና ቤተሰቦችም ጣልቃ ስለገቡ ሄደ በቃ ልቡ የሸፈተ ሰው በምንም ልትመልሺው አትችይም። በምንም ራሱ ተረጋግጦ ምናምን ከጨረሰ በኋላ ምናልባት ትሄዱ ሊሆን ይችላል እንጂ ማለት ነው። ገባሽ? መጀመሪያ ፍቺ ሳትጠይቂ መጀመሪያ ራስሽ እንደዛ ሳትሆኚ ማለት ነው መጠየቅ የነበረብሽ ማለት ነው። የሆነ ነገር ዘንቦ ካባራ በኋላ ዛሬ ቤተሰቦችሽ ቢገቡ ምን ቢፈጠር ምን ቢመጣ በቃ ኦልሬዲ አብርሃም ህይወት ጀምሯል። አይንሽ አይቷል፣ ጆሮሽ ሰምቷል፣ በጣም ብዙ ነገሮች ብሏል። እንደዛ ነው ቆንጂት ሩታ እና በጎች ደግሞ አትሳደቡ። ስድባችሁ አይ ዶንት ኬር ምንም አይመስለኝም እኔ። ምክንያቱም ትክክለኛውን ነገር ነው እየተናገርኩ ያለሁት። ሩታ ቡታጅራ ለመሄድ ይሄ ሁሉ ድራማ መስራት አይጠበቅባትም። የራሷ መኪና አላት ምናምን ነገር እና የናፈቃትን ቤተሰቦች በአንድ ቀን ጠዋት ወይ ደግሞ ዛሬ ማታ ብትወጣ ነገ ተመልሳ የምትመጣ ነገር ነው። የራሷ መኪና አላት። የራሷ መንዳት ባችል የሆነ ሰውን አርሰኝ ብትለው ያደርስላታል ምናምን ነገር እና ሲጀመር ሀሳብሽ የነበረው ለወንድምሽ ቻናል ለመክፈት ነበረ። እኛ እንቃወምም፣ ምክንያቱም ቻናል በመክፈትሽ ማለት ነው። እንኳን ከፈትሽለት ጥሩ ነው። እንደውም ጥሩ ምክንያቱም ትልቅ ታላቅ ወንድምሽም ስለሆነ በጣም ብዙ ነገር ያስተምርሻል ብዬ አስባለሁ። ገባሽ? እና እንደዛ ነው ቤተሰቦቼ። እስቲ እንስማቸው። ማርያምን ዛሬ ቪዲዮ ላለመስራት ብዬ ነበር አለው ሲኖርባችሁ ለውጥ አለ። ጥሩ ነው ማለት ጠላትህ ሞት አትመኝለት ይባላል። ለምን እድገትን ያያል ማየት አለበት። ስለዚህ እኔም ነገ በደንብ ከፍታዬን እንድታዩ ኑሩ፣ እድሜና ጤና ይስጣችሁ። ቆዩልኝ ተናግሯል። ምን እንዳለ ታውቃለች? ጠላቶች የሩታ ጠላቶች እንዳትቀንሱ ብዙ። ለኛ ግን ጠላቶች አይደለንም ቤተሰብ፣ እኛ ጠላቶች አይደለንም። እየመከርናት ነው። ሩታ ተይ በቃ አታቃጥይን፣ አብርሃምን ፍቺው ነው ያልናት እንጂ ጠላቶች አይደለንም። ጠላቶች አይደለንም እኛ። ሁሌም በልጽጌ፣ ሁሌም እደጊ ምናምን ጠላቶች አይደለንም በፍጹም።
እና እንደዛ ነው ግን ያው አሪፍ ፋሚሊ ነው ያለሽው እና ከዚህ ፋሚሊ ውስጥ ወጥተሽ ግን እንደዚህ ከኔ ውጪ ሰው የለም ሽንቴ ምሬንዳ ነው ምናምን ማለትሽ ከባድ ነው። ምክንያቱም እንደምታይ ከሆነ ቤተሰቦች የተማሩ ናቸው ምናምን ጓደኛትሽም እኛ ችግሩ እኛ ቤተሰብ ፊደል የቆጠረን ሰዎችን እንትላለች ጋይስ የሩታ እህት ማለት ነው። እና ፊደል እንደቆጠረ ሰው ሁኚ ለማለት ፈልጌ ነው። እሺ ሩታ ፊደል የቆጠረ ሰው ማለት የተማረ ሰው ማለት ሲጀመር በእርግጥ ትምህርት እንትን ገብቶ መማር ብቻ አይደለም፣ ህይወት ራሱ ትልቅ ትምህርት ናት። እንደውም ከእንትን ትምህርት በላይ የህይወት ትምህርት ይበልጣል እዚህ ምድር ላይ ማለት ነው። ምክንያቱም ምንድነው የሆነ ሰው ምን አለ መሰላችሁ ምንድነው ብቻ የሆነ ነገር ብሎኝ ነበር፣ እሱ መናገር አልፈልግም እና እሱ አይደለም ህይወትን እንዴት መኖር እንዳለበት የሆነ ሰው ካላወቀ ተማረም አልተማረም ከሰው ጋር እንዴት መኖር እንዳለብሽ ምናምን ካላወቅሽ ትምህርት ብቻው ምንም ሊያደርግልሽ አይችልም። አሁን ለምሳሌ የትልቅ ቤት ማለት ነው ሰው ከሌለበት ምንም ፋይዳ የለውም። ልክ እንደዛ ማለት ነው። አንቺም እውቀትሽ አንቺ በዛ እውቀቱ የሆነ ነገር ማሰሪበት የሆነ ነገር ማትፈጥሪበት የሆነ ነገር ማታደርጊበት ከሆነ ምንም ጥቅም የለውም እና እንደተማረ ሰው በንግግር መልካም ንግግርን በመነጋገር ነገሮችን መፍታት መልካም ነው ብዬ ነው ማስበው ማለት ነው። የሆነ ነገር ሲያወራ የሌላ ነገር ሌላ ድራማ መፍጠር አያስፈልግም። ሰው በስተመጨረሻ አብርሃም ስለፈቀደ ደስ ብሎኛል። የአብርሽ ማለት ንዑል ስቶሪ ላይ አድርጎ አይቼው ነበር፣ አስገባላችኋለሁ። ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትረፍርፍ ይበልልኝ። የሀገሬ ልጆች እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ፣ ይጠብቀን። ማርያምን ነው የምላችሁ፣ ጌታ ምስክሬ ማለት ነው። ላይት አጥፍቼ ምናምን ተኝቼ ማለት ነው። ከዛ የሆነ ለሆነች ልጅ ኮሜንት ሪፕሌይ ላደርግ ስል ማለት ነው ወይ ዛሬ አልሰራም ቪዲዮ ለማለት ብዬ ማለት እንባ ይመጣ። ከዛ እንዴ ብዬ ተነሳውና ቪዲዮ ለመስራት መጣሁኝና ማርያምን ነው የምላችሁና ፕሊዝ ሁላችሁም ሰብስክራይብ አድርጉኝ፣ ኮሜንት ጻፉልኝ፣ ምናምን አበረታቱኝ እና አመሰግናለሁ። ይሄ ቪዲዮ ሼር አድርጉልኝ፣ ላይክ አድርጉልኝ። በተለይ እስቲ እንግዲህ ዛሬ ደግሞ የሩታ ደጋፊዎች ከደስ ካላችሁ እናንተ ኮሜንት በመጻፍ እስቲ ፍቅራችሁልኝ። ያው ዛሬ አብርሽ ምንም ስላላደረገች ብዙም አልረግጣትም፣ ረገጣ የለም ዛሬ ማለት ነው። ቤተሰቦች ጋር ስለተቀላቀሽ ደስ ብሎኛል ነው ዛሬ ማለት ነው። አልረገጥኳትም ሩታን። ስለዚህ እናንተ ሩታ ጀግና እያላችሁ መጻፋችሁን ቀጥሉ። የአብርሽ ወዳጆች ደግሞ እንግዲህ አላያቸውም ዛሬ ጋይስ አልመጡም መሰለኝ እነሱ እና እናንተም ደግሞ ኮሜንት በማድረግ ላይክ በማድረግ ሼር በማድረግ ከጎኔ ሁኑ እና በነገ ቪዲዮ እስክንገናኝ ድረስ መልካም ቆይታ። እግዚአብሔር ከሁላችን ጋር ይሁን። ዛሬ እውነት ለመናገር ደብሮኛል ማርያምን ማውራው ሁሉ ጠፍቶብኛል ቤተሰቦቼ። እግዚአብሔር አምላክ እስቲ መልካም ነገር ሁሉ በህይወታችን ውስጥ ይቅጠመን እላለሁ እና መልካም ሌሊት ይሆንላችሁ። ወዳችኋለሁ፣ አክብራችኋለሁ እና ሩታ ይመችሽ። ዩቲዩብ ቤተሰቦችን እንዳለ ዩቲዩበር አድርጊ፣ ደስ ይላል። ግን ሩታና አብርሃም ዲፍረንታቸውን አያችሁ ጋይስ። አብርሃም ሌሎችን ሆናላ ጓደኞቹን ምናምን ቻናል ይከፍታል። ሩታ ደግሞ ለቤተሰቦቿ ቻናል ከፍታ የምትሰጠው። የአብርሃም ልብ መቼም አለማድነቅ አንችልም። ሩታም ደግሞ መብትሽ ነው የቤተሰቦች ከፍተሽ መስጠት ቻናል። ይህም ጥሩ ነገር ነው። ምክንያቱም እንዲሰሩ ቤተሰቦቼ ስለሚናፍቁኝ እናንተ ማየት ስለምፈልግ ምናምን ብለሽ ወሬ አታውሪ። እኛ ቺቺን እናውቃለን የኔ ፍቅር እንጂ ቤተሰቦችሽን በዩቱብ ማየት ስለምትፈልጊ እውነት ቤተሰቦቿ ስለምትናፍቅ ነው ጋይስ። ወንድሙንና ወንድሙ ሚስት ልጆቹን በዩቱብ ማየት ስለምትፈልግ ነው ሩታ ዩቱብ ለወንድሙ የከፈተችው እና በጣም ይገርማል። እና እኔም ደግሞ ነገ ወንድሜ ስለሚናፍቀኝ አረብ ሀገር ያላችሁ ልጆች ሁላችሁ ማለት ነው ወንድማችሁ ኢትዮጵያ ካለ ዩቱብ ክፈቱላችሁ። ምክንያቱም ሁሌ በቪዲዮ እንድታዩ ማለት ነው። ሩታ እንዳለችው ከሆነ እንደዛ ስለሆነ ማለት ነው ክፈቱላቸው፣ እሺ በዩቱብ እንድታዩቸው እና ደህና ደሩልኝ። ውድድ ነው ማድረጋችሁ። እግዚአብሔር ከክፉ ነገር ሁሉ ይጠብቀን። በሰላም ደሩልኝ። ክፉ አይንካችሁ። የሀገሬ ልጆች ሰብስክራይብ፣ ኮሜንት፣ ሼር ማድረግ እንዳትረሱ። ባይ
በጣም ለ5 ቀን ብለሽ እዛ ደግሞ